ከእናቱ ጋር ከባድ ጠብ ተጣሉ። አደይ ዶክተሩን ሳመችው። አደይ በዲቭ ንዴት ሂዳ ዶክተሩን ከንፈሩ ላይ ሳም አድርጋ ግልግል አደረገችው። ዲቭ እጅጉን ተናዶና እጅጉን እሳት ለብሶ እሳት ጎርሶ አደይ ቆይ ምን አይነት ነገር ነው የምታደርጊው ብሎ አላት። በቃችሁ፣ ከዚህ በኋላ አንተም ሆንክ እናትህም አጠገቤ እንድትደርሱ አልፈልግም። ቆይ ለምንድን ነው የማይገባችሁ? ከህይወቴ ውጡ። ህይወቴን ያበላሻችሁት አነሳችሁና ድጋሜ ደግሞ ምንድን ነው በዙሪያዬ የምታንዣብቡት? እኔ ለእህቴና ለእናቴ እንድኖር እፈልጋለሁ። ሰርቼ መለወጥና የነገን ህይወቴን ማስተካከል እፈልጋለሁ። እናም በቻላችሁት አቅም አልፋችሁ ብትቀመጡና ከህይወቴ እንድትወጡልኝ እፈልጋለሁኝ። እባክህ ዴቭ እየለመንኩ ነው ብላ አለችው። እና ታዲያ ዶክተሩን የመሳም አንዱ ቅድሽ ነበረ ማለት ነው ከህይወትሽ እንድታስወጪኝ? ቆየ እውነት ዶክተሩን ገና ለገና ስለ ሳምሹ ብቻ እኔ ከህይወትሽ የምወጣ ይመስልሻል እንዴ? አደይ ፍቅርን በአንድ ሌሊትና በአንድ ጀንበር የመርሳት የእውነት የሚረሳ ይመስልሻል? በጣም ተጃጅለሻል ብሎ አላት። ምንም አይመለከትም። እኔ ተጃጃልኩም አልተጃጃልኩም ጭንቀቴንና ብሶቴን የማውቀው እኔና እራሴ ብቻ ነኝ። ስለዚህ ከዚህ በኋላ አጠገቤ እንድትደርስ አልፈልግም ብላ ተሰናበተችው። የዲቭ እናት አደጋ ሰተት ብላ ሂዳ አይ ምንድን ላድርግልሽ? ምን ባደርግሽ ነው የሚሻለው ከልጅ ህይወት የምትርቂው ብላ ስትላት ምን ነው ከልጅሽ ህይወት እኮ የራኩት እኔ ነኝ እሱ አይደለም። እሱማ አሁንም እየተከታተለ ጊዜ ስጭኝ እባክሽ አደይ እያለ እየለመነኝ እኮ ነው ታውቂያለሽ። ግን ደግሞ እኔ በፍጹም ከዚህ በኋላ ዲቭን አይደለም በእጄ በእንጨት ራሱ አልነካውም። አዎ እርግጥ ነው እወደዋለሁ፣ አፈቅረዋለሁ። ነገር ግን ፍጹም ከዚህ በኋላ እንደማልፈልገው 100% እርግጠኛ ነኝ ብላ አለቻት። አይ ልጅንማ ያስነካሽው ነገር አለ እንጂ ከኋላሽ እሱ አይከታተልሽም። አሁን ይህንን መድኃኒት የት ላይ እንደምወጋሽ መናገር አለብሽ ብላ አለቻት። ምን እያልሽ ነው? አብደሻል እንደ ሴትዮ እባክሽ በጄ። ሰላም ውድና የተከበራችሁ የሀያት ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቻችን ስለምትከታተሉን እጅጉን ሩታ በጣም ተቀየረች። እታለም ሩታ እያንዳንዱ ነገር እኮ እቤት የምፈጠረውን በደንብ አድርጌ ነው የማውቀው። ነገር ግን ዝም ያልኩት አውቄ ነው ብላ ስትል እንዴ ምን ሰማሽ? ምን ነው የማላቅ ይመስልሻል እንዴ? ሁሉንም ነገር አውቃለሁ። ነገር ግን የድሮዋ ሩታ ብትሆኚ ይሻልሽ ነበረ። ይሄ ዶክተር እከሌ እያልሽ የምትናገሪው ነገር ምንም ደስ እያለኝ አይደለም። ያለ ፍቃድ ከቤት መውጣት፣ በዛ ላይ የፈለጉበት ውሎ መምጣት፣ ሲመጡም ደግሞ ጸባይ መቀያየር፣ ዝም ብሎ መተኛት፣ ክፍል እየገቡ መዝጋት ካንቺ አይጠበቅም ብላ ስትላት እጅጉን ደነገጠችና አሹ ጋር መታ አንተነህ አይደለም ሚስጥሬን ባካፍልህ እንዴት እንደዚህ ታደርገኛለህ ብላ አለችው። ሩታዬ እባክሽ እኔ ምንም ነገር አላደረግኩም፣ ለማንም ምንም ነገር እንዳልተናገርኩ አንቺ ራሱ ጠንቅቀሽ ታውቅኛለሽ። ከየት ያመጣሽውን ወሬ ነው እንደዚህ ብለሽ የምትናገሪው? ወይስ ደግሞ አዲስ የገጠምሻት ጓደኛ እኔን እንድትርቂ ነገረችሽ? እመኝኝ መቼም ቢሆን አያዋጣሽም ብላ አለቻት። አይ በቃ ከዚህ በኋላ ምንም ይሁን ምን አጠገቤ እንድትደርሱ አልፈልግም። ሲጀመርም እናንተ እኔን አትመጥኑኝም ብላ ተናገረች። ምን የእውነት አንቺ ሩታዬ የኔ ሩታዬ ነሽ ይህንን ነገር የምትናገሪው? ቆይ ይህን ያህል ምን ብናስከፋሽና ምን ብናስቀይምሽ ነው ይህንን አይነት ውሳኔ የወሰንሽው ብሎ ሲላት በቃ ለመወሰን እኮ ምንም መሆን አይጠበቅብኝም። ነገር ግን እናንተ ለእኔ እንደማትመጥኑኝ ብቻ ማወቄ በቂ ነው ብላ ስትሄድ በጣም ተናደደ።
እሹ በጣም ተናደደና ሮማኔ አየሽ አይደለም አየሽ ሁሉም ነገር ለካ ከንቱ ነበረ። የሰው ልጆች ማንን አይወድም ብሎ ሲል አረ ተረጋጋሹ። ምናልባትም እኮ በሆነ ነገር ተናዳ ሊሆን ይችላል። እና ታዲያ እኔ ምን አገባኝ? ገና ለገና እሷ ስለተናደደች ብቻ የእኔ ስም መጥፋት አለበት እንዴ? በእርግጠኝነት ይህች ፍቅር ትሆናለች። ደግሞ እመኝኝ አንድ ቀን በፍቅር ምክንያት ታለቅሳለች። ያኔ ግን እኔ በፍጹም አብሬያት አልሆንም ብሎ ሲላት ተረጋጋ፣ መቼም ቢሆን መቼም እኔ አናግራታለሁ ብላ ለመናገር ወደ ሩታ ክፍል ስትሄድ ምን ሆነሽ ነው ሮማን? አንኳኩቶ መግባት አታውቂም እንዴ ብላ ስትላት እንዴ ሩታዬ፣ አንቺና እኔ ደግሞ ከመቼ ወዲህ ነው እንደዚህ መባባል ለመር ነው? አልገባኝም። አሹን አስቀይመሸዋል። በእርግጥ እኔ ምናልባት ተናደሽበት እንደው ብዬ ለመገንዘብ አንቺን በጣም ፈልጌ ነበር። እስኪ የተፈጠረውን ነገር ንገሪኝ። ቆይ በዚህ ልክ አሹ ምን ብሎሽ ነው? የእውነት አሹ ያደርጋል ብለሽ ታምኛለሽ? ትሰምኛለሽ? አደረገም አላደረገም አይመለከተኝም። እናንተ እኮ የቤት ሰራተኞች ናቸው አይደል? አንቺ የቤት ሰራተኛ፣ እሱ ደግሞ ጥበቃ። በቃ ይህ ደግሞ በቂ ነው ብላ ስትል ምን ነው የእውነት አንቺ ክብራችንን ዝቅ እያደረግሽው መሆኑ ነው እንዴ ሩታዬ? ግን ደግሞ ይህንን ነገር ካንቺ አልጠብቅም ነበር ብላ አለቻት። በቃ ከዚህ በኋላ ጠብቅ እሺ ሮማኔ፣ አንቺም ሆንሻሹም ለእኔ አታስፈልጉኝም፣ ለራሴ በጣም ብዙ ጣጣና ሀሳብ አለብኝ ብላ ስትላት ሮማኔ ተቀይማ ወደ ቤቷ ሄደች። ፍቅር እኔ እኮ ብያችሁ ነበረ እያንዳንዳችሁ እንደማፈራርሰው። አሁን የቀረኝ አንድና አንድ ብቻ ነው፣ እሱም አደይን ከዚህ ሀገር ማባረር፣ ወደ ገጠር እንድትሄድ ማድረግ ነው ያለብኝ እድል። ምክንያቱም እዚህ ከተቀመጠች በፍጹም ሊሳካልኝ አይችልም። ከዚያም በኋላ ዲቭን የራሴ አደርገዋለሁ። ቤሪን እንኳ አንድ ጥፊ ብልሳት ዝም ብላ ትታ የምትሄድ ነገር ናት። ምክንያቱም ያን ያህል ማገዶ አትፈጅብኝም እያለች ብቻዋን ማብሰልሰል ቀጠለች። ቤዛ አደገኛና በጣም አረመኔ ሆና ወጥታለች። ሁሉንም ዋጋ እያስከፈለቻቸው ይገኛል። ከዚህ በኋላ እያንዳንዳችሁ የምትመሩት በእኔ ብቻ ነው። እናም አንቺም ቤትሽን ለቀሽ ትወጫለሽ፣ አንተም ደግሞ ይህ የገዛ ቤቴ ነው፣ ስለዚህ ማንንም መክሰስ አትችልም ብሎ ሲለው፣ ቆይ ምን እያላችሁ ነው እናንተ ልጆች አብዳችኋል እንዴ ብሎ ሲላቸው አበበ በቃ ወደህ ፈቅደህ እኮ የሰጠኸኝ ብሩን አንተ ነህ እንጂ እኛ አይደለንም። ከዚህ በኋላ ቤቱን ለቃችሁ ውጡ ሲል ዳይመንድ ጀግናው ተሰማኛለህ? አሁንስ በቃችሁ፣ ወጥ ረገጣችሁ። ቆይ ብለን ስለሰማናችሁ ብቻ እንደዚህ እኛ ላይ መጫወቻ አደረጋችሁን እንዴ? ቆይ ምንድን ነው አላማና እቅዳችሁ? አይ ምንም አይነት አላማና እቅድ የለንም። ነገር ግን ደግሞ በቃ ይሄ ቤት የኛ ነው እናም ይገባናል ብሎ ሲል፣ አይ ለእናንተ ምንም ነገር አይገባችሁም። ትሰማኛለህ? የእውነቴን ነው። እዛ እስር ቤት መልሼ ካልከተትኩህ እኔ ዳይመንድ አይደለሁም ብሎ ሲለው፣ ኧረ እባክህ እንደዛ ከሆነማ በጣም ጥሩ ነው። ምክንያቱም ማንን እንደሆነ በደንብ አድርገን የምንረዳ ይሆናል ብላ አለችው። በጣም ጥሩ። በሌላ በኩል አደይ ሰተት ብላ እና አበበ ጋ ሂዳ፣ ምንድን ነው አደይ ደግሞ ዛሬ ታታንኳኪ መጣሽሳ እንዴ? እኔ እኮ አበበ ጠርቶኝ ነው። ቆይ ምንድን ነው የተፈጠረው ነገር? አንተስ ቢሆን እንዴት ነው ሳታማክረን ይህንን አይነት ውሳኔ የወሰንከው? ብላ ተቆጣችው። ምን ላድርግ ብለሽ ነው? ያው ዳኒ መጥቶ ቤዛ እህቴን ከእስር ቤት ለማስፈታት ገንዘብ ያስፈልገኛል ብሎ ሲለኝ፣ በዛ ላይ ደግሞ ታውቂ የለ የዋህም ስለሆነች በቃ እኔ ወድጄዋለሁኝ ብላ ስትለኝ እሷን ለማስደሰት ብዬ እዚህ ሁሉ ወጥመድ ውስጥ ገባሁ። በእርግጥ እናንተን ባለማማከሬ በጣም ይቅርታ፣ ይሄ ትልቅ ስህተት ሰርቻለሁኝ ብሎ ሲል፣ በቃ ያለፈው አልፏል። ነገር ግን አሁን ቤዛን መጠንቀቅ አለብን። የምን መጠንቀቅ ነው? እሷንማ እኔ ራሴ አግኝቼ
ሲጥ አድርጌ ነው የምገላት ብሎ ሲል፣ እባክህ ዳይመንድ በማይሆን ነገር ጊዜህን አታበክን። ምክንያቱም እሷ ማንንም የምትፈራ ፍጥረት አይደለችም። ታውቃለህ፣ እኔ አሁን በጣም እያስጨነቀኝ ያለው የዲቭ እናት ለዶክተሩ ሂዳ አስጠነቀቀችው። ጭራሽ እኔን እንዳስወግድልኝ ለመነችው። አሁን ላይ በጣም ብዙ በዙሪያዬ ብዙ ጥላቶች አሉኝ። እናንተም ደግሞ ተጨምራችሁ እንዳታሳስቡኝ ብላ አለች። ውድ የሀያት ሚዲያ ቤተሰቦች የዛሬው ሰራተኛዋ አደይ ይህን ይመስል ነበረ። በቀጣይ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን።